በጣም ደህና ነኝ በጣም አምሮባል thank you thank you እሺ እኔ ደግሞ ይቀበሉኛል ብዬ አስቤ ነበር ጠዋት ስለሆነ እኮ ነው በዛ ላይ የሥራ ቀን ነው ከነገ ወዲያ ረፍታቸው ስለሆነ ሁሉ ቤት ወጥ ያገኙ ግን መምጣቴን ሰምተዋል የተወሰዱት ሰምተዋል አይሰሙም ማለት ያሰማው ኦኬ እንዴት አበቃ ምን ነው ችግር አለ እንዴ አረ ምንም ችግር የለም ታውቂያለሽ ማንንም ይሁን ማን ባንቺ የመጣ ባይኔ የመጣ ነው መታገስ አልችልም በነገር አበል ከብስራት ጋር ተጣላችሁ አይደለም? ደሞ ጌታ መጣሽ ወሬ የሚደበቅ መስሎሽ ነው? ወር እንዳለፋችሁም ሰምቻለሁ። ከዚህ በኋላ በቃ እኔና እሱ ነገር አቆቶለታል። ቆይ አንቺ ምንድን ነው የሚሻልሽ? እኔ ልታገቢ ነው ልብ ገዛሽ ብዬ ተስፋ ሳደርግ ጭራሽ ተለያይታችሁ አረፋችሁት። እንዴት ነው ነገሩ? ሳንስማማ ተጋብተን እንድንኖር ነው ፍላጎትሽ? ኧረ ተይ ማርታ ልብ ግዢ። ጓደኞችሽ ሁሉ አግብተው ወልደው አንቺ እዚህ ምንድነው የምትይኝ? ባላገባስ? ማርታ ቻው ቻው። እኔ እኮ ትዳር በልጅነት ጥሩ ነው ብዬ ነው። ቻው። ይኸውልሽ ትዳር ገርመሽ ቻው ቻው ማለት በላረፍ በልና ስትነሳ ደውል። እሺ የማልቀርበት ጉዳይ ስላለኝ ነው። የት ነው ግን? መስሪያ ቤት ምልክ አሁንም በቃ ላጤ እንደወልክ ነው ደግሞ ጀመራት። ኧረ ተው ሳሚ ተው። ኧረ ጊዜም ያልፋል እኮ ተው። እኔ ለማማደራ ስላለብኝ ነው አግባ እያልኩ መጨቀጨቅ። ሚስት እንደ ቅጠል ከዛፍ ላይ አይሸመተትም እኮ። አዎ ይሄ ተረት እኮ ለብር ነው የሚስማማው። ያው ለሁለቱም ይሆናል። በል አሁን አንዷን ቆንጆ ፈልግና አግባ። አሁን አሜሪካን ሀገር አንድ ቆንጆ ሴት ጠፍታ ነው። ኧረ ሙዬ ስለ ፈጣሪ ረተይተይ እንዴ ስትነሳ ቶሎ ደውልልኝ። ሁሉን ነገር አዘጋጅቻለሁ። አትጨናነቂሽ። ወይ ተነሳ ጆዬ ና በቃ ሚዳ በታባቱ እቺ ወረብሳው ምን አከለባከስ ጆዬ ወደና ነው ወይ ቲ ምን አከለ 24 ሰዓት ኮምፒውተር ጌም ላይ ተሰክቶ ነው የሚውለው። አሁንማ ትምህርት ቤት ተዘግቶለታል። እንደ ድሮች ጓደኛዬ እንደ ኳስ አይጫወት ይሁን አንተና በላጫው ከሚፈልገው ነገር ሰው እሺ ቶሎ ሰላም ነው ወይ አይ ስንተኛ ክፍል ነው? ስንተኛ እንጂ ይላል እና አትችልም? አልችልም ስራ አለብኝ። ምን ስራ አለብኝ ትላለህ? ከነዛ ጓደኞቼ ጋር ልጠጣ ነው አትልም? በፈጠረሽ አምላክ አባ ሰላም ለዋልበት አጭቅጭቂ እንደመሰለ ምን አይነት ነገር ምን ነው? እነዚህ ሰዎች ሌላ ችግር የለባቸውም ታያለሽ? እና ማን ነው? እማቤትና አበባ። ወይ የነሱ ጻፍ ደግሞ የተለመደ አይደል እንዴ? አሳማኝ ምክንያት እንኳን እኮ የላቸውም። ዝም ብለው መናጨት ስራቸው። ይኸው ለሁለተኛ ጊዜ የጻፉት ደብዳቤ እስቲ እኔ ከዚህች ሴትዮ ላይ ባለ እንዝላልነት ምክንያት በሽተኛ እየሆንኩ ነው። መስሪያ ቤቱ እርምጃ ካልወሰደ በፈቃደኝነት ስራዬን እለቃለሁ ይላል። የአበባ ነው ታዲያስ የእመቤት ደግሞ ይኸው ተንኮልና ምቀኝነት ሸርና ሸረባ ከምታበዛ የስራ ባልደረባ ጋር ለአንድ ቀን መስራት አስቸጋሪ ሆኖ ሳለ እኔ ግን ለ2 ዓመት ከዚህች ሾው ጋር እየሰራሁ ነው። መስሪያ ቤቱ መፍትሄ ካልሰጠኝ ያሰናብተል። ታዲያ በቃ ሰናበቱ ምንድነው እንዴ? እመቤት እኮ የድርጅቱ ሼር ናት። እባክህ አበባም የድርጅቱ ሼር ናት። እና ይሄ ነው የሚያባላቸው። ሊሆን ይችላል።
በእነሱ ጭቅጭቅና ብጥብጥ እኮ መስሪያ ቤቱ ታመሰ። ለማንኛውም እንደገቡ ጥሪ። እነሱ በዚሁ ከቀጠሉ አንድ እርምጃ ወስዳለሁ። ማንን ልታባረር? ራሴን በገዛ ፈቃዴ ራሴን ከስራዬ አሰራ። ውሃ አለ ላምጣልሽ? ግን አለቃዬ የሚፈልግሽ። ወይኔ ቤት እሷን ከዚህ መስሪያ ቤት ካለቀርኩ ሰው አይደለሁ። እንደው ግን አለቄ ጸጥ ባረጋት ምን ሆናለሁ? ምነው ሙዬ ሰው መግደል ብታሰር ነው። እሷ እንግዲህ ለምን ሺህ ዓመት አልታሰር። ለማንኛውም አለቃዬ ቢሮ እየጠበቀሽ ነው። እኔ ውሃውን ላምጣልሽ። ደብዳቤ ደረሰ? አዎ። ያቺ የጎኑ ጋር ተስተባረረች? አይ አይመስለኝም። አንድ ቀን በቀና መንፈስ የማትሰራ ነገረኛ። ወይ ምን አለ ፈጣሪ ትፍት ብታረጋት። ስንቱን ተወስደ የለ እንዴ? ለእሷ አንድ የመኪና አደጋ ብታዝላት ምን አለ? አለቃዬ ቢሮ እየጠበቀሽ ነው። በምትወዱት ነገር ይዣችኋለሁ። እባካችሁ ስራበት፣ አትፈታተኑኝ። እባካችሁ ልጆቼን ላሳድግበት ተውኝ። ነጋ ጠባ እናንተ ማስማማት ማስታረቅ እኮ በዛብኝ እኮ ተውኝ። እንዴ እዚህ መስሪያ ቤት ተቀጥሬ ስሰራ እኮ 93 ኪሎ ነበር። አሁን 51 ኪሎ አልኩ። ወይ በእናንተ ጸብና ጭቅጭቅ እንዴ 44 ልግባልኝ። ኧረ ተውኝ ተውኝ። ጨረስክ? ጨርሳ ተስማሙ እባካችሁ። እኔ ልሄድ ነው። ቆይ እንዴ እኔ ስራዬን ጠንቅቄ የምሰራ ውጤታማ ሰው ነኝ። ቆይ እንጂ ቆየው እርምጃ ወሰድ እንጂ የተማርክ ሰው ነው። ሲሉ ሰምታ ጠርተህ ታሰድበኛለህ? ቆየው ሁለታችሁም እኮ ብትነጋገሩና ብትስማሙ እኮ ይኸውልህ ቀድሜ ደብዳቤ አስገብቻለሁ መሰለኝ። ውሳኔ ብትሰጠኝ። ቀድሜ ያስገባሁት እኔ ነኝ። ውሳኔ እፈልጋለሁ። ከጎኑ ጋር መስራት ውጤት አያስገኝም። ስነ ስርዓት መደንፋት የትም አያደርስም እባክሽ። እኔ እንዲህ ነኝና አበባ ይኸው ማስረጃ ትለፊት እያየህ አይደለም? በቃችሁ ነው የምለው። በቃ ለዛሬው በዚህ ጉዳይ ላይ ይብቃ። ነገ የመስሪያ ቤቱ ትልቅ ድግስ ነው። ሰኞ አንድ ውሳኔ ላይ እንደርሳለን። ሰኞ አንድ ውሳኔ ላይ እንደርሳለን። ከሶስታችን አንዳችን ስራችንን እንለካለን። ሰኞ ጠዋት እዚህ ቤት ጨርሻለሁ። እኔ ግን ቤት ቦል ይሻለኝ ነበር። አይ ወጣ በል እንጂ 7 ዓመት ቆይታ አይደለም እንደ መጣ እንዴ እና ታዲያ በሁለተኛ ቀን መስሪያ ቤት ስብሰባ ላይ ልገኝ? የመስሪያ ቤት ስብሰባ አይደለም ግብዣ ነው የሚባለው። እንዴ እኔም እኮ ግብዣ ባይሆን አልመጣም ነበር። የተከበራችሁ የስራ ባልደረቦቻችን፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ በመጀመሪያ ጥሪያችንን አክብራችሁ እዚህ ስለተገኛችሁ በእኔና በመስሪያ ቤቱ ስም ከልብ የመነጨ ምስጋና እናቀርባለሁ። ከዚህ በመቀጠል የመስሪያ ቤታችን የቦርድ ሰብሳቢ የሆኑት አቶ ጌትነት መስፍን አጭር የመክፈቻ ንግግር ያደርጉልናል። ወደ እሳቸው። አመሰግናለሁ። የተከበራችሁ የድርጅታችን የስራ ኃላፊዎች፣
የተከበራችሁ የድርጅታችን ሰራተኞች፣ የተከበራችሁ ሼር ሆልደሮች፣ ክቡራትና ክቡራን፣ በመጀመሪያ ጥሪያችንን አክብራችሁ ስለመጣችሁ እንኳን ደህና መጣችሁ። አይ ነው በእግዚአብሔር ይበቃሃል። እባክህ ይበቃሃል። ሲጋራ ይዘሻል? ላይተርስ? ኧረ በፍፁም። ማስቲካ ይዘሻል? እሱን ስቆጣ ስትል ታገኛለህ። እኔ ግን ይዣለሁ። ታዲያ ለምን ጠየቀኝ? ልጋብዝሽ ነው። ሲጋራ አላጨስም። እኔም አላጨስም። ይወልክ እዚህ ነው ሰው? አይ አንቺስ? ጋቴና መጥቼ ነው። እህትሽ ግን በጣም ጥሩ ሰው ነች። ታውቃታለህ? አላውቃትም። ታዲያ በምን አወቅህ ጥሩነቷን? ያው ያንቺ እህት ከሆነች በጣም ጥሩ ሰው ነች ነው። እንደሚታወቀው ድርጅታችን ከዕለት ወደ ዕለት ከፍተኛ የሆነ እድገት በማሳየት ላይ ይገኛል። ይህ እድገት የመጣው ከምንም ተነስቶ ሳይሆን ሰራተኛውና አሰሪው ባላቸው የስራ ተነሳሽነትና የስራ ፍቅር ነው። ስለዚህ አሁንም ከዚህ የበለጠ እድገት ለማስመዝገብ ጠንክረን እንስራ እላለሁ። አመሰግናለሁ። እንግዲህ የበጀት ሪፖርቱ ከቀረበ በኋላ የመዝናኛ ፕሮግራም ስላለን ሁላችሁም ማለት ከነ ቤተሰቦቻችሁ መዝናኛ ቦታ ላይ እንድትገኙ በአክብሮት እንጋብዛቸዋለን። አቶ ጌትነት መስፍን አልነበረሽም? ቢደብረኝስ? አክሲዮናችንን ዓመታዊ ሪፖርት ከዚህ እንደሚከተለው በአጭሩ ለማቅረብ ትንሽ ምግብ አስፈልጎኛል። እንደሚታወቀው ሁሉም አክሲዮናችን ነገር ስታገኝ በእግሩ ከቆመበት ወቅት አንስቶ ከዕለት ዕለት የእድገቱ መጠን ከጠበቅነው በላይ የሆነና አገልግሎታችን ጥራት እጅጉን አስተማማኝ በመሆኑ ለእኛም ደስታ ለደንበኞቻችንም ኩራት መሆኑን አያጠራጥርም። በመሆኑም ዛሬ ይህችን የተቀደሰች ዕለት ስናከብር ከአምናው ዘንድሮ አክሲዮናችን ከ75% በላይ እድገት ማሳየቱን እየገለጹ ይህም የእድገት ምርታ የታየው አጠቃላይ በአክሲዮኖቹ ባለድርሻ አካላትና ተባባሪ ወዳጆቻችን ጭምር በመሆኑ አሁንም በድጋሚ እንኳን ደስ ያለን እንላለን። ይህ እንዳለ ሆኖ የመስሪያ ቤቱ ሰራተኞች ላሳያችሁት ፍቅር ላሳያችሁት መግባባትና ይህን አክሲዮን ለማሳደግ እጅ ለእጅ ተያይዛችሁ በእኔነት ስሜት ላደረጋችሁት አስተዋጽኦ በአክሲዮኑ ስም ሳላመሰግን አላልፍም። አክሲዮናችን በእግሩ ከቆመበት ወቅት አንስቶ ከዕለት ዕለት ኩራት ነው። አገልግሎታችን ጥራት እጅጉን አስተማማኝ በመሆኑ ለእኛም ደስታ ለደንበኞቻችን ኩራት መሆኑን የሚያባላኝ ሰው ለማግኘት ምን ማድረግ አለብን? መሆኑን ጓደኛ እንፈልግ። የተቀደሰች ዕለት ስናከብር ከአምናው ዘንድሮ ጓደኛ የለኝም። አክሲዮናችን ከ75% በላይ እድገት ማሳየት ከምር ይህም ምንም ማውቀው ሰው የለም። እድገት ምርታ የታየው እንዴት? አጠቃላይ በአክሲዮኖቹ ባለድርሻ አካላትና ተባባሪ ወዳጆቻችን ጭምር በመሆኑ እንግዳ ነኝ። አሁንም በድጋሚ እንኳን ደስ ያለን እንላለን። በእርግጥ ተወልጄ ያደግኩት እዚህ ከተማ ነው። መስሪያ ቤቱ ሰራተኞች ላሳያችሁት ፍቅር ግን ከዕለት
ከዚህ ቦታ ለጊዜው ትንሽ ድንገት ጋር ይለኛል። አገልግሎታችን ጥራት እጅጉን አስተማማኝ በመሆኑ ለጥቂት ጊዜ እኛም ሀገር ደስታ ውስጥ ለደንበኞቻችን ኩራት መሆኑን አያጠራጥርም። በመሆኑም ዛሬ ይህችን ከዚህ ወጣ ስትል ታክሲ ታገኛለህ። ታክሲ የምትፈልግበት ቦታ ይወስዳል። ይህም የእድገት ምርታ የታየው አጠቃላይ በአክሲዮኖቹ ባለድርሻ አካላትና ተባባሪ ወዳጆቻችን ጭምር በመሆኑ ምን አለበት ግን አብረሽ የምትሄጂ? አሁንም በድጋሚ እንኳን ደስ ያለን። አልችልም። ይህ እንዳለ ሆኖ ትንሽ አበድ ማለት አላሰኘሽ? ሰራተኞች ላሳያችሁት ፍቅር እኔም እኮ እንዳንቺ ተጋብዤ ነው የመጣሁት። ይህን አክሲዮን ለማሳደግ ነገር ግን እንደዚህ ሲያሰኘኝ አበድ ማለት ደስ ይለኛል። እኔ አላሰኘኝም። ያስታውቅብሻል። ስልችት ብሎሻል። ቡና አላማረሽም? አልወድም። ለእኛም ደስታ ለደንበኞቻችን ቢራስ አትወጂም? አልወድም። መሆኑም ዛሬ ይህችን የተቀደሰች ዕለት ስናከብር አረቄስ? ዘንድሮ 6% በላይ እድገት ማሳየቱ እየገለጽ ይቅርታ። ይህም የእድገት ምርታ ቻው። የታየው በአጠቃላይ በአክሲዮኖቹ ባለድርሻ አካላትና ተባባሪ ወዳጆቻችን ጭምር በመሆኑ አሁንም በድጋሚ እንኳን ደስ ያለን እንላለን። ይህ እንዳለ ሆኖ የመስሪያ ቤቱ ሰራተኞች ላሳያችሁት ፍቅር፣ ላሳያችሁት መግባባትና ይህን አክሲዮን ለማሳደግ እጅ ለእጅ ተያይዛችሁ በእኔነት ስሜት ላደረጋችሁት አስተዋጽኦ አክሲዮኑ ስም ሳላመሰግን ከዕለት ዕለት የእድገቱ መጠን ከጠበቅነው በላይ የሆነና የአገልግሎታችን ጥራት እጅጉን አስተማማኝ በመሆኑ ለእኛም ደስታ ለደንበኞቻችን ኩራት መሆኑን አያጠራጥርም። መሆኑም እንዳትመለሽ እንዳትመለሽ ፕሊዝ። የሆነ ቦታ ሄደሽ ሻይ ቡና ነገር ሰማሽ? ሄሎ፣ ሄድሽ? ከማን ጋር? ከሆነ ሰው ጋር ስታወራ ሄድሻል? አሁንም ከሱ ጋር ነሽ? ቤት አገኝሻለሁ። ነገሩን ሁሉ እኮ ባወጨረሽው። በጣም የተለየች ሴት ነች። የተለየ አይደለም። እንደማንኛውም አይነት ሰው ነው። ይህንም ስላገኘሽ በጣም ደስ ብሎኛል። እውነት ስለሆነ እኮ ነው። እንዴት ነው እውነት የሆነው? የተናገርከው እኮ አንተ ነህ። ይህ ጊዜ ጠባያሽ እንደዚህ ነው? አይደለም። አልፎ አልፎ ነው እንደዚህ የሚያደርግሽ? ቢሆንም ተስማምቶኛል። እኔ ደግሞ ያንተ ጸባይ አልተስማማኝም። ግማሽ ነው። ምን አልኩህ? ስላጠፋህ አይደለም፣ ጸባይክ ስላልተመቸኝ። አሁን ከምግብ ጋር አገናኝቻለሁ። ወደ ቤት መሄድ ትችላለህ። ትሽኝ አትሄጂ። ቤትሽ ድረስ አደርስሻለሁ። አመሰግናለሁ። ተመለስ። ታዲያ እንዴት ነው የምንገናኘው? ለምን እንገናኛለን? ሻይ ቡና ለማለት። ቻው። በመጣበት ታክሲ ተመለስ።
እሺ እንዴት ነው ምን ልጁ አብሮሽ ነበር? እንዴት ምንም ጥሩ ሰው ነው ማለቴ ጸባዩ። እሺ ስራውስ? እናትሽ ታይ እዛች ልጅ ጋር ነበርክ? ረቂቅ ናት፣ ልዩ ፍጡር። ወድጃታለሁ እንዳትለኝ። አብጬላታለሁ። አይደረግም። ምን ለአንተ አትሆነ። አንቺ እንዴት አወቅሽ? አውቃታለሁ። ቆይ ከመግባቴ በፊት አግባ ምናምን ስትይኝ ነበር። እሷን አይደለማ። ታዲያ ማንን ነው? እኔ ከእሷ የተሻለ ጨዋና ቆንጆ ልጅ ነው ያልኩት። ለእኔ ደግሞ ከእሷ የተሻለ የትም አላውቅም። አይ ስማ፣ ማርታ ማለት ሰው ፈልጌ ነበር። ትላንት ከማርታ ጋር አይቻለሁ ነው? አዎ በደንብ አስታውሻለሁ። ግባ። አንቺ ማርታ፣ አንቺ ማርታ ተነሺ። ምንድነው? ሰው ይፈልግሻል። ሰው ቶሎ በይ፣ ሳሎን ነይ። ተነሺ ተነሺ አልኩሽ እኮ። ነይ በይ። ሰላም በይ እንጂ። ደህና ደርስ። ዮዬ ና ቁርስ እንብላ። ቶሎ ቶሎ ምን ማድረግ ነው? ምን አጠፋው? ቤት ድረስ ትመጣለህ እንዴ? ምንም አማራጭ አልነበረኝም። ላገኝሽ የምችለው ደግሞ እዚህ ብቻ ነው። እውነቴን ነው የምልሽ፣ ሌሊቱን ሙሉ እንቅልፍ ባይኔ አልዞረም። ማ የኔ ወንድም ከሷ እህት ጋር ቆሜ ነው ሞቼ አብረው አይሆኑት። ግን የት ተገናኝተው? እሱ ቤት ነው ግብዣው ላይ ሞቻለሁ እነሱን ካለያየኋቸው። ታዲያ ቆይ አሁን ምን ችግር አለው? ችግር አለው? አሁን ሊጋቡ እኮ ይችላሉ። እና ቢጋቡስ? አሁን እንዴ አንድ ሰው ስታገኝ ቤተሰቡን እንደጠቅልለሽ እንደምታገኝ አታውቂም። በዛ ላይ ደግሞ የእሷ አትሆን ከእሷ ትብሳለች እንጂ አታንስም። እኔ ምንም እሺ፣ የእናንተ መጣላት ሲሉ ከልጆቹ መሀል ለምን አትላቸው? ምንድን ነው የምታወራው? አንቺና እመቤት ናችሁና የእሷን ስም አታንሽብኝ። ይኸውልህ እሷ ባትኖር ኖሮ የት በደረሱ። እኔ በእናንተ ስለ እናንተ ጉዳይ አያገባኝም። የልጆቹ ጉዳይ ግን ያሳስበኛል። ይህን ነው የወንድሟና የእህትሽ ምንድን ነው የምታወሪው? አታውቂምና ነው? ምኑ? የአንቺ እህትና የእሷ ወንድም መፋቀራቸው ነው። ምን አታውቂም? የእሷ ወንድም ነው እንዴ? ታዲያ ወይኔ
እርግጠኛ ነሽ? እርግጠኛ ነኝ። ከልቤ ነው የምልሽ ማርቲ። ላለፉት 7 ዓመታት ከስራ ውጭ እንደዚህ አይነት ስሜት ተሰምቶኝ አላውቅም። የራሷ አመለካከት ያላት፣ ነፃነት የሚሰማት ጠንካራ ሴት ነበረች ህልሜ። ፈጣሪ ወደ ሀገሬ ሲመልሰኝ ምናልባት አንቺን ላገኝ ይሆናል። እባክሽ ትንሽ ጊዜ ስጪኝ። ከልቤ ነው የምልሽ ማርቲ፣ አላስቸግርሽም። እንደ ማንኛውም ሰው ክብሬን የምጠብቅ ሰው ነበርኩ። ከቁጥጥር ውጭ የሆነ ስሜት ነው ወደ ቤትሽ እንድመጣ ያደረገኝ። ፕሊዝ ተረጂኝ ማርቲ፣ ፕሊዝ። ምን ሳቃልሻ? ፕሊዝ እንደሷ አትኮሳተሪ። እንደ ቅድሙ ዝም ብለሽ ሳቂልኝ። እኔ የምልሽ በቃ ክብር ምናምን መጠበቅ ቀረ? በደንብ የማታውቂውን ሰው ቤት ድረስ ጎትተሽ የምታመጪው? ምን እያልሽ ነው? ገና ትላንት ታውቀሽ በአንድ ቀን መዋደድ መግባባት ምን የሚሉት ነገር ነው? እስቲ ንገሪኝ። መቼም የሚሆን አይመስለኝም። እርግጥ የራስሽ ስሜት ሊኖርሽ ይችላል፣ ግን ትንሽ ሰብሰብ ብትይ የተሻለ ነው። ገባሽ? ሰማሽኝ ወይ? ምን ነው? አሁን ወደ ቤት መሄድ አለብኝ። ታዲያ እንዴት ነው የምንገናኘው? ደውልልኝ። ድንቅ የሆንሽ ልጅ ነሽ። ለማንክ ቸኩሏል። አሁን ስራ አለኝ። ስለ ስራዬ ሳልጠይቅሽ ምንድን ነው የምትሰሪው? ጊዜ አለን፣ እናወራለን። አሁን ስልኩን ያዝ። እሺ። እሺ ጎረምሳሽስ? ምን ማለት ነው? ስሚ፣ ከዚህ ሰውዬ ጋር ደግሜ ላይሽ አልፈልግም። አንቺ መሰልሽ ቤት አስገብተሽ ከእንቅልፍ የቀሰቀሽ ሰው መስሎኝ ነዋ። ታዲያ ሰው አይደለም? እንግዲህ ይቅርብሽ፣ ተናገርኩ። ትዳር በልጅነት ነው ምናምን ስትይ የነበረው አንቺ አልነበርሽ? እሱን ከምታገቢ ዘላለም ቆመሽ ብትቀር ይሻላል። ምንድነው ነገር? በቃ አያስፈልግም ብያለሁ፣ አያስፈልግም። የኔ ህይወት የኔ ነው። በኔ ህይወት አያገባሽም። ማርታ እኔ እኮ የሚገርመኝ አንድ ሴት ሳታውቃት እንዴት ቀረብካት? ግልጽ እኮ ነው። መጀመሪያ የሰው ልጅ ይተዋወቃል፣ ይግባባል፣ ይፋቀራል። ቸኩላል። ደግመን እነዚህ ጉዳይ ባናወራ ደስ ይለኛል። ነገሩን ስመረምረው እስከ ዛሬ ለምን አላገባም ለሚለው ጥያቄ መልስ ያገኘሁለት መሰለኝ። ጸባይ ነው። ትቸኩላለህ። ሰው የሚነግርህን ነገር በፍጹም አትሰማ። ከመጣሁ ገና ሳምንት አልሆነኝም። በጣም ግርም ያለኝ ነገር ግን ያንቺ ባህሪ ነው። እንደገባው አግባ አልሽኝ፣
ወዲያው ደግሞ ተዋልሲ ወዲያው ደግሞ እንዴ ይችላል አይደለማ ታዲያ ማን ነው እባክሽ ሴት ተዋት ለምን ላንተ አትሆንም እኮ ምክንያትሽ ምን ያውቃታለሁ ቤተሰቧን ሁሉ ጠንቅቄ ያውቃቸዋለሁ ሸረኞች ተንኮለኞች ናቸው እኔ ባረጋግጥ አይሻልም እባክህ ሌላ ቆንጆ ሴት መስጠቅ እኔ ራሴ ተዋውቋት እያለች ደግሞ እንደዚህ አይነት ነገር አልቀረም እንዴ ማለቴ አንቺ አስተዋወቅሽ እኔ ተገባብቼ ምናምን እባክህ ሳሚ ኤሚ ፕሊዝ ስቴይ ፕሊዝ በማርቴ አትምጭብኝ በቃ እንደዚህ አይነት ነገር አታሽብኝ ካሁን በኋላሽ በፍጹም እሱ ማግኘት የለብሽም አይገርምሽ እንደውም እሱ ጋር ነው የሚሄደው ማርታ ነግሬሻለሁ አንቺ ማርታ ያው በኋላ ነገር እኔ እንደዚህ የሚለኝ ሰው አይመቸኝም የሚያደንቅ የሽንገላ ይመስለኛል ኧረ እኔ ከልቤ ነው በጣም ነው የምታምሪው ውብ ሆነሻል እሺ አይደለም የሚባለው አመሰግናለሁ ውስጥ ክበል ሲል ነው አመሰግናለሁ የምትለው በጣም የምትለይ ሰው ነሽ የሰለቸኝ ነው ሌላ ነገር የለህም የምትጫወተው ሙስኒ በህይወት የማወራው ነገር ጠፍቶብኛል አላውቅም ለመጀመሪያ ጊዜ በፍጹም አብረው መሆን የለባቸው ሞቼ ነው ቆሜ እሷ ብታስቸግርም የማይሆን ነገር የሆነ ነገር መደረግ አለበት ምን ሳይቃጠል በቅጠል ነው ነገሩ እሱን ለእኔ አትነግረኝም እባክሽ እንዴት ሊያዩ ነው ዋናው ጥያቄ በጣም ደስ ይላል እኔም ከፍተኛ ፍላጎት ነበረኝ ከሀገር ስወጣ ግን ሁሉ ነገር ተው ለምን በቃ ሀያት ከስራ ጋር አይመችም በዛ ላይ ማር ነበር የሰው ሀገር ደግሞ ይመች አይደለም አንቺን ስራ ግን ማየት እፈልጋለሁ ታለክ ታይም ከስራ የለሽ አለ ግን እኔ ማየት አልፈልግም ለምን አይቼዋለሁ ለኔ ስትይ ለብቻዬ ከማይ እሺ ሂሳብ ከፍለን እንውጣ እንዴት ይሻላል ሄዱ እኮ በደንብ ተረጋግቶ አስቦ ማለያየቱ የተሻለ ይመስለኛል እኮ ምን አይነት ሐሳብ እንደሚመስለኝ በግልጽ ማለያየት የሚቻል አይመስለኝም እሺ እንዴት በሆነ መንገድ በሆነ ጥበብ ማለያየቱ የተሻለ ነው በፍጹም አብረው መሆን የለባቸው ሞቼ ነው ቆሜ የሆነ ነገር ፍጠር እንጂ እኔን እዚህ ጉዳይ ውስጥ አታስገቢኝ የነሱ ጉዳይ አያገባኝ የኔ ጥቃት አይሰማህም ማለት ነው በእርግጥ ጥቃትሽ ጥቃቴ ነው ግን ሁኔታውን ሳስበው ትክክል መስሎ አይሰማኝ እህቱን እኮ ብታውቃት ቅድም ራሱ እንዴት ሆናብኝ እንደሄደች እኔ ነኝ የማውቀው ይኸውልሽ የሁለታችሁ ችግር የሁለታችሁ የሁለቱ ደግሞ ሌላ ነው አይደለ ኧረ ከዚህ በላይ ውርደት ከየት ሊመጣልህ ነበር ይልቅ ከእህትሽ ጋር በማይረባ ነገር ባትጣይ ጥሩ ይመስለኛል እንዴት አደረጋት እባክህ ደግሞ ምን አለች ለነገሩ ወንድሜ ነው ያዋረደኝ ከሷ ጋር እንዳወራ ያደረገኝ እሱ ነው ማን ይበቃ ሰንተያትና ተረጋጋ መረጋጋት እሷን ካልተው መረጋጋትና ሰላም የለኝም
ምን ነው? ስለ ፊልሙ እኮ ምንም ነገር አላልከኝም። አዎ ጥሩ ነው። ወደድኩ አልመሰለኝም። ጠላኸው? እንደዛ ሳይሆን አስተያየት ግን አለኝ። በትኩረት ስከታተል የነበረው ያንቺን አክቲንግ ነበር። ያን ያህል መኳኳል ግን ለምን አስፈለገ? ቀናክ ነው፣ ከምሬ ነው። የአንቺ ገጸ ባህሪ የምትወክለው የዝቅተኛውን ማህበረሰብ ክፍል ነው። አፍቃሪዋ ምንም ያህል ሀብታም ቢሆን እንኳን እሷ ግን ኩሩ ነች። ነገር ግን የለበሰችው አልባሳት፣ ያጠለቀቻቸው ጌጣጌጦች ዋጋውን እንኳን ባላውቀው እጅግ በጣም ዘመናዊና ውድ ነበረ። ይህን መሰል ነገሮቹ የዝቅተኛውን ማህበረሰብ ክፍል ወክላለች የሚል እምነት አልነበረኝም። ይህን ይመስላል አስተያየቴ። አመሰግናለሁ። አቤት? አመሰግናለሁ። ከምርሽ ነው? ከምሬ ነው። እኔም ደግሜ ማየት ያልፈለኩት ለዚህ ነበር። በጣም ትገርሚ ሰው ነሽ። አሁን ወይ ነህ? እንዲሁ በቲቪና በሬዲዮ የሚሰጠው አስተያየትና በየሲኒማ ቤቱ ገብቶ የሚያሱ አስተያየት በጣም የተለያየ ነው። ቆይ እናንተ ባለሙያዎቹ አትነጋገሩ? ትንሽ ጊዜ የሚያስፈልገው ይመስለኛል። በገንዘብና በፍላጎት እንዲሁም በእውቀት መሀል ትልቅ ርቀት አለ። በቃ አንተ መለስ። ታዲያ እንዴት ነው የምንገናኘው? ጠዋት ልምምድ አለኝ። ምሳ ሰዓትስ? ለማንኛውም ደውል። ውድድ ነው ያደረኩሽ። ቻው ቻው። ጎረምሳው ጌም የተጫወትክ ነው? አዎ ፈተና ጨርሰናል። እረፍት ላይ ነው። እና አይሰለችም? እንደውም ደስ ይለኛል እንጂ ለምን ይሰለችም? እሙዬስ? ተኝታለች። ተናደርባለች መሰለኝ። እስኪ ግጠመኝ። ትችለኛለህ? ምን ማድረግ እንዳለብን እንድንነጋገር ነበር የመጣሁት። ጥሩ እንነጋገር። ዛሬ እንግዲህ የሚውዚካል ቲያትር እንሰራለን ወይም ደግሞ ሙዚቃዊ ድራማ እንሰራለን። ሙዚቃዊ ድራማ በውስጡ ሙዚቃ አለው፣ ዳንስ አለው፣ ውዝዋዜ አለው፣ ዳይሎግ አለው ወይም ቃለ ተውኔት አለው። ደረስ ማርታ፣ ይቅርታ እንግዳ መጥቶብኝ። ችግር የለም። በቃ እንግዳ ከመጣ አስገቢዋ። ሂጂ አስገቢ። እሺ ሂጂ፣ ችግር የለም አስገቢ። እሺ ደረስ አሁን ወንዶች ባንድ ላይ ሴቶች ባንድ ላይ ይሆናል። ተግባብተናል? ናይስ።
ሀሳብሽ ከምን መብላት ላያስብሽ ይችላል፣ መተኛት ላያስብሽ ይችላል። ምክንያቱም ሀሳብሽ እሱ ብቻ ነው። ከዚህ ሁሉ ለምን አንዲት ሴት አናዘጋጅም? በጣም ጥሩ ሀሳብ። በይ እኔ አዘጋጃለሁ፣ አንቺ የት እንደሚሆኑ ብቻ ጣሪ። ያለው መፍትሄ ይሄ ብቻ ነው። እና ታዲያ ለመቼ? ዛሬው እኔ የት እንደሚገኝ አንቺ ደግሞ ልጅቷን አዘጋጅ። አይጣፍጥም አያረካም ሕይወት ካንቺ ሌላ አይጣፍጥም አያረካም ሕይወት ካንተ ሌላ አይጣፍጥም አያረካም ሕይወት ካንቺ ሌላ አይጣፍጥም አያረካም ሕይወት ካንተ ሌላ ሶሪ የኔ ነው። እህቴ ነች ዛሬ ሰጠችኝ። ሄሎ ሄሎ። አይጣፍጥም ሰርግ አይጣፍጥም። እሺ ወደ ስራ እንሂድ። አይጣፍጥም እስቲ ተመልሰን እንስራው። አይጣፍጥም ግቢ ሶሪ ግቢ። የት ነህ? እዚህ። ከማን ጋር? በዚህ ጉዳይ አያገባሽም አላልኩሽም? ለካ አያገባኝም። ግን እየተጠነቀቅ። ለመሆኑ ከሰዓት የት ነህ? ሲኒማ ቤት የማርቲን ፊልም አብረን እናያለን። እሺ እሺ። ልጅቷም ተዘጋጅታለች። ከሰዓት የሷን ሲኒማ ያለው። ኧረ እባክሽ ጥሩ አጋጣሚ ነው። ሳሚዬ የኔ ቆንጆ እንዴት ነልኝ? የኔ ቆንጆ አላወቅሽም? አላወቅሽም? ፍቅረኛ እኮ ነኝ። ፍቅረኛ? ቆይ አንተ ሳሚ አይደለህ? አዎ ሳሚ ነኝ። እና ዛሬ ምን በመገኘቱ ነው መከዳቴ? የኔ ተሳስተሽ እንዳይሆን። አልተሳሳትኩም። ሲመስለኝ ዛሬ ከኔ የተሻለ ስለተገኘ ነው አይደል መከዳቴ? ኧረ እንደሱ አይደለም። አልፈልግሽም ወይም በቃሽ ማለት እኮ ይቻላል። እኔ ሳሚ ነኝ፣ ግን የምትይው ሰው አይደለሁኝ። እንዴት? ውጭ እያለሽ ታስቸግረኝ የነበርኩት አሁን እኔ ፍቅረኛክ ነኝ። ታይኔት ፕሊዝ ተረጋጊና። ምንም ነው የምረጋጋው? ምን ተረጋጋሁት? እንጂ ነኝ። አንተ አያገባህም። ልቀቀኝ ወደዛ። ተሳስታ ሊሆን ይችላል። አላጠርስም። ሄሎ። እሺ፣ ግዳጄን ትወጥቻለህ? እሺ አድርገዋለች። ታዲያ ሳሚ ታዲያስ እንዴት አመሸሽ? ደህና ነሽ? ሳሚ አለሁ። ምነው ሳሚዬ ደህና አይደለም እንዴ? አይ ትንሽ ራሴን አመመኝ። ምነው ተይው እንደውም ገብቼ አረፍ ብል ይሻላል። ይሻላል? እንደዛ ይሻላል ትንሽ።
ምን ሆነሻል? አይገርምሽ? ምን ተገኘ ደግሞ? አንዷ መታ ግግም አትል ስንት ነገር ቀባጥራ ሄደች መሰለሽ። ምንድን ነው የምታወሪው? ይኸውልሽ እኔና ሳሚ ሲኒማ ቤት ወረፋ እየጠበቅን እያለ አንዷ መታ ፍቅረኛ ነኝ ከዳኸኝ ምናምን ስንት ነገር ቀበጣጠረች። ከሃዲ ይሆናል። ኧረ በፍጹም እሷ አውቃትም። በምን አወቅሽ? አወቅኩኛ። ልጅቷ በጣም ፈጣጣ ናት። የሆነ ተልእኮ ሳይኖራት አይቀርም። ኧረ እባክሽ ተጠራጠሪ። ያለቅጥ ሰው ታምኛለሽ። ፊቱ ያስታውቃል። ነግሮሽ ነው? ምን መንገር ያስፈልጋል? ስሜቱ ገብቶኛል። አበብዬ ልጅቷ ግን እሺ ቆይ በዚህ ተጣላችሁ? ኧረ በስመ አብ ለምን ብለን በፍጹም አልተጣላንም። ሳሚ ስልኩን ትታትበለ ቆይ አንዴ። ሄሎ ማርቲ፣ እንዴት አደርሽ? አዎ እዛው እመጣለሁ። ኦኬ ቻኔ ቆንጆ። ቴንክ ዩ። ማታ እኮ ተበሳጭተህ ሳይ የተጣላችሁ መስሎኝ ነበር። አልተጣላንም። ትንሽ ራሴን አሞኝ ነበር እንጂ። እውነት? አዎ። ምን ሆነሻል? አይ ምንም ሻወር በቃ እኔ ዛሬ አንድ ነገር አድርጌያለሁ። አቤት። እኔ ምን ደህና ዋልክ? ደህና ነኝ። አብረህ ናት? አዎ። እሷ ግን ስራ ላይ ነች። እስኪ በደንብ መርመራት። እኔ የምሰማው ሁሉ ነገር ጥሩ አይደለም። እስኪ በደንብ አጥናት። ሁሉ ነገሯን እይ። ቦርሳዋንም ቢሆን ቃኘት አድርገው። ብዬ ቦርሳዋን ልፈትሽ? አይ ከፈለክ ነው፣ ካልፈለክ ተው። እሺ ቻው። ወይ ቦርሳ ውስጥ ግን ወንድሜ ያውቀዋል፣ ያረገዋል። እንዴት የሰው ቦርሳ ውስጥ ኮንዶም ይቀመጣል? ምን ተፈጠረ? እባክሽ ተይኝ። ሳሚዬ ወይ ቦርሳዋ ግን በደንብ ቼክ አደረገው? አዎ፣ ግን ምንም አላገኘሁም። እንዴት ምንም አላገኘህም? በቃ ሊፕስቲክ፣ ኩል፣ መስታወት፣ መነጽር፣ ኮንዶም። ቦርሳ ውስጥ ኮንዶም? አዎ ኮንዶም። እንደገመትኩት እቺ ባለጌ እንጂ ቦርሳ ውስጥ እኮ ነው ኮንዶም አገኘው እያልክ ያለው። እና ታዲያ ምን አለበት? እንደውም ኮንዶም ሳገኝ በጣም ነው ያከበርኳት፣ በጣም ወደድኳት።
ማለት ጠንቃቃ ነች። ራሷን ትጠብቃለች። በህይወቴ እንደሱ አይነት ጠንቃቃ ሴት አይቻላል። እና ጸጥ አልካት? ለምን ጸጥ እላለሁ? ጋበዝኳት፣ አዝናን ቲያትር አይቶ እንዴት አይነት ቆንጆ ጊዜ ያሳለፍን መሰለሽ። አንተስ ወንድ አይደለም። አሁንስ ጨጓራ እየተነሳብኝ ነው። የሻይ ሰዓት ደርሷል። ተነሽ ልቅበሽበት። እነሱን ሳንለያይ በቃ እሺ፣ ተነሽ እንውጣ። እየሄድን እናወራለን። ዛሬ ሰው ሁሉ የት ሄደ? እንጃ። እስቲ እንግዲህ ፕሮዲውሰሩ ይምጣና እንነጋገራለን። ስራው በጣም እየተንዛዛ ነው። ስራው በእቅድ እንዲሄድ በወረቀት አቅርቤ ነበር፣ ግን አንዳንዴ ያው ከአቅም በላይ የሆነ ነገር አይጠፋም። ሄላ። አይ ረበሽኩሽ? አይ ጨርሰናል። አልረበሽከኝም። አንድ ነገር ላማክርሽ ፈልጌ ነው። ታዲያ የት ልምጣ? እዛች ምን ወዳት መናፈሻ ውስጥ ነኝ። እሺ መጣ። በቃ ላይ በቃ ደውላለሁ። የሚገርሙ ሰዎች ያለ ምክንያት ይጣላሉ፣ ያለ ምክንያት ይፋቀራሉ። ወይ ሰው! እኔ የምልሽ የወንድምሽ ደካማ ጎን ምንድን ነው? እኔ እኮ ብዙ አመቶች ስለቆየ ምንም ላውቀው አልቻልኩም ጸባዩ። ይልቅ እህትሽን ደካማ ጎን ብንፈልግ አይሻልም? ምን አለ ብለሽ ነው? ምን አለ? እንዴ አንድ ነገር አለ። ጠብቂ፣ ከዚህ እንዳትንቀሳቀሽ። አሁን ነው የምመጣው። ያልሽ ምንድነው? የድርሰት መነሻ ሀሳብ ነው። ስትሰሩ ሳይ በቃ የሆነ ስሜት የተነሳሳ ለመጻፍ። ጥሩ ከሆነ ታግዥኝ ነው ጨርሷል። ማማይረባ ከሆነ ምን ጥሏል? ቆይ አንብባ። እሺ ተመልከች፣ አሳዩ። መቼም ለመጠርጠር በቂ ምክንያት ይሆነዋል። እንዴ እህትሽ አግብታለች? አግብታለች? የራስህ ነው? ምን ነው ተጠራጠርሽ? አይ ገርሞኝ ነው። ታዲያ ለምን ሁሉንም አጽፈው? እኔ ሀሳብ ነው ያለኝ። ካገሽን ጨርሰዋለን። በጣም ደስ ይላል። ማለት ጊዜ ሲኖርሽ በቃ እንጽፋለን። በሚቀጥለው ሳምንት ልምምዳችሁስ? አንዳንድ አክተሮች ምክንያት ልምምዳችን አልተወሰነ። ጊዜ ካለሽ ለምን ከከተማ አንወጣ? ወጣ? አዎ ማለት ጊዜ ካለሽ ጊዜውን በአግባቡ ልንጠቀምበት እንችላለን ብዬ ነው። ካልደበረሽ ምንድን ነው? የምን ልብስ ነው የምትከታተችው? ከአዲስ አበባ ጣላ ያለው ስራ አለ።
ሃይ ምን አቤት። የመቤትን ስልክ ፈልጌ ነበር። ለምን ፈልጌ ነው አልኩህ። ግን እኮ ችግር የለም በሰላም ነው። ግን አደራ እባክሽ፣ እናንተ ነገር ምንም አያስተማምንም። ቆይ ፈልጌ ልስጥሽ አንዴ። ሄሎ፣ አበባ ነኝ። እንዴ አንቺ መሆንሽን እኮ አላወቅኩኝ። ስልክ ሳንለዋወጥ እኮ አንቺን ለማግኘት በጣም ተቸገርኩ አይደል? ዛሬ አዲስ ነገር አለ። አብረው የሚሄዱ ከሆነ አሁኑኑ አሳየው። እሺ፣ ይሄ አንቺ ስልክ ነው አይደል? አዎ የኔ ነው። ያዡ። አዲስ ነገር ካለ ደውይልኝ። እሺ፣ እደውላለሁ። እሺ፣ ቻው። ምን ሳሚዬ፣ ነገ ለምን ቀለማ ጋር እንሄድ? ከመጣህ እኮ አላገኛቸውም። ሳልነግርሽ ነገ ከከተማ እወጣለሁ። ከማን ጋር? ከሰው ጋር። ሳሚ ወይ ሳላሳይ ምንድን ነው? ፎቶ ነው። የድሮ ታሪኳ ለኔ ምን ያደርግልኛል? አክብታ ነበር ያየው። እንዴት? እንጃ። ከየት አገኘሽው? አንድ ተቆርቋሪ ወዳጄ ናት። የልጅቷን ልክስክስነት አይታ ያመጣችልኝ። ወሬ እንዳይሆን። የፎቶ ወሬ ደግሞ የት ነው ያለው? እሰይ፣ አሁን ተለያይቶ ይመለሳሉ። እኛ ግዴታችንን ተወጥተናል። ከዚህ በኋላ ፈጣሪ ይጨመርብን። በይ የነገ ሰው ይበለን። ደህና ደሪ። ምን ሆነ ነው? ማለት ጸጥ አልክ? ምንም ገርሞኝ ነው። ሁኔታው ጥሩ አይደለም። ችግር አለ? እኔ የማላውቀው ነገር አለ? ማርቲ፣ እኔ እኮ ሁሉንም ነገር ልነግርሽ እችላለሁ፣ ግን እንደዚህ አይነት ጉዞ ላይ ያለን ከመናገር ብዬ ነው። ምንድነው? አትናገርም እንዴ?
ምንድነው? በቃ እንደውም ታዩ በቃ ሌላ ጊዜ እነግርሻለሁ። እኔ እንደዚህ አይነት ነገር ይደብረኛል። እንዲያውም እንመለስ። ኖ እኔ እነግርሻለሁ እንጂ ቆይ ምንድነው? በዚህ ሁኔታ እኮ መናገር እሺ ምን ሆንኩ? ነው ይኸውልሽ ደስ ይለኛል። ቦርሳ ይላል ሳሚ የጠፋክ አሎ ምን ያሰብክ ነው? እኔም ለግሪን ካርድ ሲባል በአንድ ወቅት ሚስት አግብቼ ነበር። እና ግሪን ካርድን ካገኘክ በኋላ ጋብቻውን አፈረስከው? የሰው ልጅ በህይወት ዘመኑ ለመኖር ሲል የማይፈነቅለው ድንጋይ የለም። እኔም ጋብቻዬን ግሪን ካርድን ካገኘው በኋላ ጋብቻዬን አፍርሻለሁ። አልጠማህ? ሄሎ እንዴት ነሽ? የት ነህ? አሁን ዱባይ ሄድክ እንዴ? አዎ ሄድን። ያንን ፎቶ የሰጡሽ በጣም ወሬኞች ናቸው። እንዴት? ለፊልም የተነሳቸው ነው። በጣም ግልጽ ልጅ ናት። በጣም ተመችታኛለች። ውድድ አድርጊያታለሁ። እነሳ ቤት እንዴት ታውቂያለሽ? ዱባይ ዱባይ ያደረግነው ነገር ሁሉ አልተሳካም። እውነት ግን አግብታ ነበር እንዴ? ነገሩማ ለፊልም የተነሳችው ፖስተር ፎቶ ነው። እሺ ምን ይሻላል? ምን ይሻላል?
ሄሎ። ደህና ነሽ አሉ? ደህና ነኝ። እንዴት ነሽ? ተሻለሽ? አሁን መድኃኒት ወጥኩበት። አብሽ የለሽም እንዴ? አብሽ እኮ በጣም ጥሩ ነው። አይ ወይ ነገ ስወጣ እገዛለሁ እንጂ ቤት እንኳን የለኝም። እንዴት ነው እንደዛ ወሬ አለ? ኧረ እስካሁን አልደወለችም። ምንድን ነው ድምፅሽ ልክ አይደለም። ባለቤቴም አልገባም። ቤቱም ጭር ብሏል። እኔም ደብሮኛል። እባክሽ በይ ለመተኛት ሞክሪ። እሺ ደህና ደሪ። ደህና ደሪ። Love is best of all. When the shadows fall and I can hurry to your waiting arms. ማርቲ ለዛሬ እዚህ ጋር ይበቃናል። ነገ ደግሞ ካቆም ነው እንቀጥላለን። አሁን የሆነ ቦታ ሄደን ዘና እንበል። ሙቀቱን በጣም ጨምሯል። ተመችቶኝ ነበር። ምን ነው ካልክ ከደበረሽ ይቀር። ኖ አልደበረኝም። ደህና አደርሽ? እንደምን አደርሽ? ደህና አደርሽ? ሰላም አደርሽ? ደብዳቤው ትቼዋለሁ። ቅደም። የት ነው? የክሱ እንዴት ነሽ? ለምን አልቀሰቀስከኝም? አዎ በጣም የሚያጓጓ እንቅልፍ ውስጥ ነበር። እየሰራክ ነው እንዴ? እንቅልፍ ነሳኝ እኮ። እስቲ መጀመሪያ ምግብ እንብላ። ምንም እኮ አጓጉቶኛል። እና ከበላን በኋላ ይሻላል? እኔ እያነበብኩ አንተ ምግብ ብታዝ ምን ችግር አለ? እዛ ይሻላል። ኦኬ። ሄሎ ሙዬ፣ እንዴት ነሽ? አለሁልሽ። ምነው አንቺም አልመጣሽም እንዴ ዛሬ? አዎ አቢቲም አልመጣችም። ደወልኩላትና ትንሽ አሞኛል ዛሬ አልመጣም አለች። አዎ ኧረ ይሻላል። ጥሩ እንደውም በቃ በዛው ሄደሽ እያትና እደውልልሻለሁ። እሺ ሙዬ። ወይኔ አብዬ እንዴት ሆነሻል? አብዬ በጣም ብሶብሽ የለ እንዴ? ኧረ እኔስ ደህና ነኝ። እንዴ አራሞሻል? በስመ አብ እኔ መች እንደዚህ መሰለኝ። እቺ ልጅ ናት? አዎ ነይ እስኪ እናት ነይ። አብሽ ማዘጋጀት ትችያለሽ? እንደው ዝም ብለሽ እኮ ነው የደከምሽው። ኧረ ምን ችግር የለም። ውይ ቤትሽ ጭር ብሏል። ቡና እናፍላበት እስኪ። ማነሽ? ነይ እስኪ እናት። ኧረ እሷ ታቀራርባለች እባክሽ። ይኸውልሽ ማርቲ፣ እኔ ለስላት የፈለኳት ገጸ ባህሪ ከገጸ ባህሪዋ ጋር ሄድማ። ግን ባህሪዋ ሊለዋወጥ አይችልም። ምክንያት ያስፈልገዋል። ምን አይነት ምክንያት?
የሰው ልጅ ባህሪ የሚለዋወጥ ነው። ግን ያለ በቂ ምክንያት የሚለዋወጥ ሲሆን ጥያቄ ይፈጥራል። እኔ እኮ ዥንብሩን ፈልጌው ነው። አንዳንድ ሰው የተደበቀ ባህሪ አለው፣ ልክ እንደ ድማሚት የሚፈነዳ አይነት። እንጂ እኔ ግን አልጣመኝም። እስቲ ለቅና እንነጋገርበታለን። እንደሱ ይሻላል። ፈጠን በይና። ወይ እንደ ከርፋፋ ልጅ ነው ያለሽ። በእኔ ቁጭ ቤት ሳታቀራረቡ ቁርጥዬ ቶሎ ቶሎ በሽ። ባለቤትሽ የለም? እሱ መች ቤት መዋል ይወዳል ብለሽ ነው? አይ አንቺ ስትፈልጊውማ ቤት እንዲሆን ማድረግ አለብሽ። በተለይ በዚህ ሰዓት ቤት ቢሆን እንዴት ደስ ይለኝ ነበር መሰለሽ። አንቺ ቤት ይውልልኝ ያለሽ፣ የኔ ልጅ ደግሞ 24 ሰዓት ከቤት ውስጥ አይወጣም። ጓደኞች የሉትም እንዴ? ኧረ ተይኝ እናቴ፣ አሁንስ ጭንቅ ብሎኛል። አባቱም እንዳይቆጣጠር ብዙ ጊዜ ሀገር ውስጥ የለም። አሁንማ የፈተና ተዘጋለት 24 ሰዓት ኮምፒውተር ጌም ላይ ተሰክቶ ነው የሚውለው። አሁንስ እንዳይታመምብኝ ነው ስጋቴ። አንድ ነገርማ ማድረግ አለብሽ። ምን ላድርግ አብዬ? አንቺ ባለቤትሽ ከቤት እንዳይወጣ የሚያደርግ አንድ ሀሳብ መጣልኝ። የሚገርም ነው። እኔ ራሴ ልጅሽ ወጣ ወጣ እንዲል ምን ማድረግ እንዳለብን እያሰብኩ እኮ ነበር። በህይወቴ እንደ ዛሬ ተደስቼ አላውቅም። በጣም ደስተኛ ነኝ። ሁሉም ነገር በእጅ ያስገባው ያህል ህይወትን በመዳፌ የጨበጥኳት ያህል የተሰማኝ። እኔ ማርቲ በጣም ወድጄሻለሁ። ሳሚ ወይ አንተ ምን ነው አሁን የጀመርነው ድርሰት ሄደን ቤት እንጨርሳለን። አዲስ አበባ እንደገባን የጀመርሽውን ስራ እንደጨረሽ ይህን ድርሰት ነው አይደል የምትሰራው? ማርቲ I love you. I love you too. There's a beautiful day headed your way. Keep your head up, 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 you'll be okay. A beautiful day waiting for you. Just open your eyes, you'll see it's true. Good times and ለስክሪፕታችን መጠናቀቅ ቺርስ። ጉራኛ ገና የመጀመሪያ ዙሪያ ላይ ተጠናቀቀው። turn everything around. You're gonna live your life. There's a beautiful day headed your way. Keep your head up, 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 you'll be okay. Beautiful day waiting for you. Just open
መቼም የጤና አይመስለኝም እስካሁን ድረስ ቤት መቆየት። አይ ዛሬ እንኳን ትንሽ ቤት አረፍ ልበል ብዬ ነው። ለዘመናት ሳታርፍ ቆይተህ የለ? አይ እንግዲህ ተይኝ ልረፍበት። ኧረ ትቻለሁ። እንዲህ ነው የሚያምርብህ። በጣም ቻማን የት እና ጌዲዮን ጋር ከመቼ ወዲህ? እባክሽ ጌም ስለተበላሽ ከሚደብረኝ ከእነሱ ጋር በል እሺ ሂድ። ቻው ቻው። ጤናሽ እንዴት ነው? ኧረ በጣም ደህና ነኝ። ሰሚ ሰውዬው እኮ እስካሁን ከቤት አልወጣም። እንዳልሽኝ ነው ያደረኩት። በነገራችን ላይ የኔም ልጅ እኮ ከጓደኞቹ ጋር ሊጫወት ሄዷል። ወይ ሳይ በዚህ እድሜው ድብርት ውስጥ ከሚገባ እንኳን ወጣ። የነዛ ሱሪ የለም። እሙዬ ምን እያሰብሽ ነው? አብዬ የእነሱ ነገር ግን ብንተው አይሻልም? እኔም እኮ ያልኩት ይሄንን ነው። ቆይ እነሱ ቢጣሉኝ የምንጠቀመው ነገር አለ እንዴ? እንዲያው መፋቀራቸው ለእኛ ጥሩ ድልድይ ነው ይሆናል። ብንተው የተሻለ ነው። እግዚአብሔር ይማርሽ። በያብሽ ወሰጂው። እሺ ቻው። አንተና ማርቲን ለማለያየት ያደረኩትን ነገር ሁሉ ሳስበው እና ኮንዶሙናችን ነበርሽ የጨመርሽው? ፎቶቹንም አሳይቼዋለሁ። አንተና ማርቲ ጋር ሲኒማ ቤት አንድ ሴት ይላከባችሁኛል። አናበት ከምቼ ነበር። ኤኒዌይስ ምንም ችግር የለውም። ግን እኮ ተቃልሽ አልኩሽ እኮ። ዛሬ ስለ ስክሪፕት የሚያውቁ ልጆች ቀጥሬያለሁ። አብረን እናየዋለን። አሪፍ አደረግሻ። ደግሞ አስተያየት ሲሰጡክ እንዳትበሳጭ፣ እንደራስህ አስብ። አልገባኝም። አንተ አስተያየት ስትሰጥ ሰው ይቀየመኛል ብለህ ታስባለህ? ልክ እንደዛ ማለት ነው። ጥሩ። በነገራችን ላይ ሲስተር የነገረችኝን ነገር ሳልነግርሽ እኔና አንቺን ለማጣላት ያላደረገችው ነገር አልነበረም። ሲኒማ ቤት ያችን ልጅ ላከቻት እሷ ነበረች። ኧረ እባክህ ከምር የኔ ስህተት ብትሆን ቦርሳዬ ውስጥ ኮንዶም የጨመረችው እሷ አይደለች? ኧረ እንዴት ነሽ? ምንድን ነው ተወጥረሻል? እባክሽ እንዴት አሞቅሻል? ተይ እባክሽ ልጅ ማረፍ እንዲሆነ ስለ ማድረግ ከባድ ነው። አይ በጣም ወጣለ። ሰዓት እኮ ደርሷል። ስራዬ ሁሉ ማለት ነው። ክፉኛ ተወጥረሻል ዛሬ። እንውጣለን። ወይ ነብቲ ቆይ ቦርሳዬ ልያዝ። ትንሽ ማለት በጣም እጅግ በጣም አይገርምሽም? በጣም ሾካካ ናት። ይቅርታ። ምንም አይደል። በጣም ባለጌ ናት። አይደል? ቀጥይ። እህትክ እኔም ልልሽ የነበረው እህትሽ ናት ግን አይደል? እህትህ ግን በጣም ባለጌ ናት። ሾካካ እሾክ። ያንቺስ እህት ብትሆን በጣም ባለጌ መስሪ ነች። ያንተ ናት እንጂ ያንቺስ ብትሆን እህቴንማ እንደዚህ አሰርባትም። አንቺ ምን እያደረግሻት ነው? የጀረዛ እባክሽ። ኧረ እኔ እሄዳለሁ። ጥርግ በይ፣ ጥርግ በይ። ተገኘሽ? ምን ማለት ነው? የምንድን ነሽ?
ከሳሚ ጋር መስለሽኝ ነው? አታንሽብኝ እሱን ስም። በቃ አታንሽብኝ እሱን ስም። ምን ነው? አፉ ሞልቶ እኔን ጥርግ በይ ይለኛል። ደግሞ ያቺቱ ሰው እንዳመስልሽ። እንደውም ይቅርብኝ። ጥንቅር ይበል። እንደውም ይቅርብኝ። ትቅርብኝ። በቃ ትቅርብኝ። እህቷን ስለማታውቂያት ነው። እኛን ለማለያየት ያላደረገችው ነገር አልነበረም። ያንቺ ምክር እኮ አልሰማ ብዬ ያው ታዲያውን ተጸጽታ የለም። እሺ ለይስ ሆነ በቃ ተያት። ያለ እሷ ሴት የለም እንዴ? ማንም እኮ የማንም ጥገኛ አይደለም። በነፃነት መኖር የምችል ሰው ነኝ። በነፃነት መኖር ደግሞ እንዴት እንደሚቻል አሳያታለሁ። ግን እኮ ለምን አትይኝም? ማታይኝ ከሆነ ይሄን ቤት ትችልሽ ነው የሚሄደው። እሺ ምንድነው? ስለሱ ምንም ነገር አታንሽብኝ። ድሮማንች ምትይኝ አልሰማም። የሆነ ነገርማ መፍጠር አለብን እንጂ ሽማግሌ ላክባቸው እንዴ? አንቺን አሻፍረኛሉ ለሽማግሌ ይሽላሉ ብለሽ ነው? ዋ ብዬ ተናግሬያለሁ። እዚህ ጉድ ውስጥ ለምን ይከቱኛል? ያንተ ጸባይ ደግሞ አልተስማማኝም። ጉድ! ያንተ ጸባይ ደግሞ አልተስማማኝም። በቃ ተመለስ። በቃ ተመለስ። ማርታ ወደ ቤት። ማርታ ምን ሆነሻል? ማርታ አንቺ ማርታ፣ ኧረ እባክሽ እህል እንኳን ቅመሺ ማርታ። ሳሚ አረቀስ ሄሎ። ኧረ ዛሬው ሲባሰ ነው። ኧረ እኔም ጋር ያው ነው። አንድ ሀሳብ መጥቶልኝ ነበር። ምን? ሰው ያለ ሰው አይኖርም ልቤ ሄደ ሰው ተከትሎ ሰው ያለ ሰው አይኖርም ልቤ ሄደ ሰው ተከትሎ ብቸኝነት በልደና ሰንብት ዳግም ላትመጣ በኔ ሕይወት ድቅድቅ ነው ጨለማ ለብቻ መኖሩ አባጣ ጎርባጣ ሕይወት ስንክሳሩ አጋሬን የሌለበት ልብን ያልደገፈው መኖርስ ይከብዳል ያለ ሰው አልኖርም ያለ ሰው አየህ ማርታ ታገባለች። እቺ መሰሪ እኔ ትክክል ነበርኩ። ጭራሽ ካርድ ላከች። ኧረ ለአንተ አይደለም ለእኔ ነው። You made a promise and you broke
እዚህ መቆየት የለብኝም። መሄድ አለብኝ። ሴት ብሄድ ሴት ይተካል። ወላድ በድባብ ትሄድ። ተይኝ የሚል ይሄ ነገር ከምር ነው ወይ? እንግዲህ ይዋ አልመሰለኝም። ነግሬሽ ነበር እኮ። እንዴት? ወይ ሰው አይታመን በዚህ ፍጥነት ያም ነገር በፍጹም ሳሚ አያደርገው። እሺ እንኳን ደስ አለህ። በአምላክሽ ለምን ቀለበት ላይ ነበር የመጣሁት። ምን? እኔም እኮ ያንቺን ቀለበት ለመታዘብ ነው የመጣሁት። ገባኝ። ነገር ግን የሚሳካልን ይመስልሻል? እኔ እነሱ ማሬ በደንብ አውቄዋለሁ። ኧረ ማረገው እንግዲህ ባላነሱ ማየት ነው። በጣም ነበር የናፈቅሽ። እኔም በጣም ናፍቀኸኛል። የሆነ ቦታ ይዘሽ ጠፊ። አንቺ ነውር አይደለም እንዴ? የት ነሽ? ጫጉላ ቤት። ከማን ጋር? ጃው ሄሎ። እሺ እንዴት ነው? ደውሎ ነበር። የጫጉላ ሽርሽር ላይ ነን ይላል። ከማን ጋር? እንጃ ስጠይቀው ስልኩን ዘጋው። በይ ዋናው ደህና መሆናቸው ነው። በይ ደህና ደር። ደህና ደርልኝ። ደህና ደሪ። ሰው ያለ ሰው አይኖርም ልቤ ሄደ ሰው ተከትሎ ሰው ያለ ሰው አይኖርም ልቤ ሄደ ሰው ተከትሎ ብቸኝነት በልደና ሰንብት ክምላት መጣ በኔ ሕይወት እፎይ አለ ልቤ ዛሬ